ወለድን እንዳትበሉ እንዳታበድር በወለድ ይላል እስራኤል ህዝብን ማለት ነው። ለውጭ ሰው ግን አበድሩት ችግር የለውም ይላል። የበከተ ምግብም እንዳትሰጥ ወንድምህ ይላል። ለውጭ ሰው ለድሃ ግን ስጡት ችግር የለውም ይላል። ይህ ፍትህ ነው ብለህ ታምናለህ? ፍትሃዊ የሆነ አምላክ ይሄን ያደርጋል? ይሄንን ቃል ሙሉን ብታነበው ደስ ይለኛል። አንብቤዋለሁ። የበከተን ምግብን የሞተን ምግብን ስጡ ይላል። ግን ለውጭ ሰው የሚለው ለማን ነው? ይሄንን አንብበከዋል? ደጅህ ላይ ለተቀመጠ መጻተኛ አትስጠው ይላል። መጻተኛ ማለት ነው ማለት ነው። ደጅህ ላይ ለተቀመጠ መጻተኛ ወይንም ደግሞ ለእንግዳ ሽጠው ይላል። ለየትኛው ህዝብ ነው ጥያቄው? እሱ ጋር ለየትኛው ህዝብ ነው የተጻፈው? ቃሉን በደንብ ብታነብልኝ ደስ ይለኛል። እኔ በቃል ይሁን። አሁን እዚህ ቦታ ላይ የእስራኤልን ህዝብ ምን አለው? አንተ ቅዱስ ህዝብ ነህና የበከተ ምግብ እንዳትበሉ እናንተ ይላል። ደጅህ ላይ ለተቀመጠ ድሃ ግን ስጠው ችግር የለውም ይላል። ወይንም ከአንተ ህዝብ ውጭ ለሌላ ህዝብ ለመጣ ግን ከሌላ ለመጣ ለእሱ ለእንግዳ ሽጠው ይላል። በክት ካለ በአንተ ላይ እርም አድርጌብሃለሁ ይላል አምላክ። ለሌላ ለድሃ ግን ስጠው ችግር የለውም ውጭ ላይ ለተቀመጠ ድሃ ይላል። እንዲሁም ደግሞ መሸጥም ትችላላችሁ ይላል። ይሄ እንዴት ነው? እንደኛ እንደ እስልምና ለምሳሌ ይሄንን በክት ሆነ አይደለ? ለራስህም ሆነ ለሌሎችም ክፉን ነገር ለራስህ የምትጠላው ለሌሎች መጥላት አለብህ ብሎ ያስተምራል። አላህ በቁርአን ላይ ምን ይላል? ሑሪመት ዐለይኩም አልመይታ ይላል። በክት በእናንተ ላይ እርም ተደረገ ይላል። እርም ካደረገ በእኛ ላይ አይ ለሌሎች ስጡት ችግር የለውም የሚል አምላክ አይደለም። በሌላ ቦታ ላይ እዛ ሱረቱል በቀራ ላይ ምን ይላል? እነሱ አምላክነቱን ለካዱ ለፈሪሳውያን ህዝቦች ነው እንጂ እንደዚህ የተባለው እነሱ ደግሞ እንኳን የበከተ ምግብ አይደለም የሞት ቅጣትም ይጠብቃቸዋል። ስለዚህ ለነዚያ ሰዎች የበከተ በእኛ ደግሞ ልንገርህ የበከተ ምግብ የሚባለው ምንድን ነው? የበከታውን ለእኛ ማይገባ ምግብ እነሱ ይበሉት የነበረው እንደ እባብ፣ ጊንጥ፣ አሳማ ለክርስቲያኖች ያልተፈቀደ ሌሎቹ ግን የሚበሉት ለነበረው ለነሱ ናቸው የበከተ ምግብ እንጂ አንድ ምግብ ከሳምንት በላይ ተቀምጦ ለተበላሸ ላተላ ምግብ አይደለም። ያንን ምግብ ቢበሉት መጽሐፍ ቅዱስን ብራዘር አንድ ነገር ልንገርህ፣ ብራዘር ላስረዳ አንድ ነገር ልንገርህ። መጽሐፍ ማን ነው? እኔ አንድ ነገር ልንገርህ። ቃሉን ሙሉውን ካነበብክ እቺን ያነበብካት እቺን የበከተ ምግብን ይሄን ፍች ከየት ነው ያገኘኸው ነው ጥያቄ። መጽሐፍ ቅዱስ ላይ ሙሉን አንብበው ምልህ እኮ ለዛ እኮ ነው ወንድሜ። እሺ ሙሉን ላንብብልህ፣ ይሄን ታገኘዋለህ። ሙሉን አንብብልኝና እኔ ደግሞ ቀድሜ ላስረዳን ምን እንደሚል ማለት ነው። የበከተ ምግብን የሚለው እዛ ላይ ጊዜ እነ ጊንጥ እና እባብ ናቸው ብሎናል አይደል? ጊንጥ፣ እባብ፣ አሳማ እኛ ማንበራቸው ምግቦች እነሱ ግን ይበሉት ስለነበረ ነው። ያ ነው የበከተ ምግብ የሚባለው። ወደ ላይ ከፍ አድርገው ወደ 20 አይሽ ወደ ላይ ወደ 20 ወደ 20 አዎ ከ19 ከ20 በታች ያ ወደ ላይ ትንሽ ንጹህ የሆኑትን ወፎች ብሉ ይላል። ንጹህ የሆኑትን ወፎች እሺ ቆይ ወደ ላይ ከ18 ከ17 ጀምሮ አሳይ። ጋጋ ነው ያው ኦኬ ይሄንን አንብብልኝ። ያ አንብብ ችግር የለም ይሰማው። እዚህ ጋር ይኸውልህ ስታነበው እዚህ ጋር ለክርስቲያን እንዳንበላ ያልተፈቀደልን አሉ፣ የተፈቀደልን አለ። ከወፍ አንጻር ምንበላቸው አሉ፣ ማንበላቸው አሉ። ገባ? እነዛ በደጅ ያሉት የፈሪሳውያን ህዝቦች ግን እነዛ የሚበሉት ግን እነዚህ ያልተፈቀደን ምግብ የሚበሉ እንደነበሩ ታምናለህ? ሲጀምር ስለ ፈሪሳውያን አያወራም። እዚህ ቦታ ላይ ስለ ፈሪሳውያን የሚያወራ አንድ ጥቅስ ስጠኝ እስኪ። ኦኬ እሺ፣ እኔ ጠይቁን ብቻ መልስልኝ። አሁን እነሱ ያልተፈቀደን ምግብ እኮ አንብበው እሺ፣ እዚህ ፈሪሳውያን የሚል አንድ ጥቅስ ስጠኝ እዚህ ጋር። ኦኬ ፈሪሳውያንን ቶ ፈሪሳውያን እኛ አገላለጻችን ነው። ፈሪሳውያን ለምንድን ነው የምንተው? ለፈሪሳውያን ብለህ ፈተህ አይደለ? የቱ ጋር ነው ፈሪሳውያን የሚለው? የኛ አገላለጽ ነው እሱ። ፈሪሳውያን ከኛ ጋር አንድ ስላልሆኑ እሱ የኛ አገላለጽ ነው። እስላምና ክርስቲያን የለም። በዚህ ዘመን ሲጀመር ፈሪሳውያን የሚባል ሰው የለም እዚህ ቦታ ላይ። እሺ አንብብልኝ ሙሉን ከ13 ጀምሮ ያው አወጣሁልህ እያነበብክ አሳየን። እዚህ ጋር ያው አውጥቼልሃለሁ አንብብ። እሺ ግን እነዚህ ናቸው ንስር
ከፍ አድርገው፣ ትንሽ አይታይም። ከፍ አድርገው። በፈጣሪ ካልጀምር ላጣለ ይኸውልህ ሊበሉ የማይገባቸው ግን እነዚህ ናቸው። ንስር፣ ገሌ፣ አሳ አውጪ፣ ጭልፊት፣ ጭላት በየወገኑ ይላል። ወረታች አውርደው ቀረም ሁሉ የወገኑ ሰውን አላቋ ዝዩ በቋል በወገኑ ጉጉት ጋጋኑ የውሃ ዶሮ ይብራ ይላል። ይብራ ጥንብም አንሳ አሞራ እርኩም ሸምላስ ሲብሳ የወገኑ ጅንጅላቴ ወፍ የሌሊት ወፍ እነዚህ እንዳለ የማይበሉ ናቸው። ከዛ ወርታች አውርዶ ደግሞ አንተ ለአምላክ ለሚሉ ደግሞ አንተ ለአምላክ ለእግዚአብሔር የተቀደስ ሕዝብ ነህና የበከተውን ሁሉ አትብላ። ከላይ የተጻፈውን አንብበው። የበከተ ሚለው ቅድም እንዳስረዳውቅ የበከተ ማለት ሳምንት ሙሉ ላስረዳህ አይልም እንደዛ ፈጣሪ ይኸው አነበብከው እኮ ብራዘር። ይኸውልህ ለእኛ አትብሉ ተብሎ የተጻፋቸው ናቸው የበከተ ማለት። እነዚህን የበከተ አይላቸው ማን ነው እንደሱ ብሎ ይፈታልህ? ይኸው ከላይ አነበብከው እኮ ወንድሜ፣ አሁን እኮ አነበብከው እና አንተ ከላይ ያለውን የበከተ ያለበት እያ እንዳትበላ ተከለከልክ እንጂ የቱ ግን የተበከቱ ናቸው እነዚህ የተባልከው እኮ። እና የበከተ ማለት እነሱ ናቸው ማይበሉ። ለኛ እየነገርኩ ነው። የበከተ እውቀት ከሌለ ያፈደው የበከተ ማለት የበከተ ሳይሆን እነዚህን እርም እነሱን እርም መሆናቸውን ገለጸ። የበከተ ማለት ከቀጥታ ቃሉ ትርጉሙ ምንድን ነው? የበከተ ማለት ማይበላ ምግብ ማለት ነው። በቃ ለኛ ማንበላቸው የተበላሸ ምግብ እንደማለት ነው። የበከተ ማለት የት ጋር ነው እንደሱ የሚለው? የበከተ ማለት ይሄው ተጽፎላ ምግብ ማለት ነው። ሀያ ላይ የበከተ ማለት የመጽሐፍ ቅዱስ ላይ አልመይት ይላል። የሞተ ሞቶ የበከተ ነገር ለማለት ነው። ያ ማለት ሄደህ ለማረድ ያልደረስክበት አንተ ሳታርደው በፊት የሞተ ነገር የበከተ ይባላል። ይህን እንኳን አታውቅም አይደለ? አውቃለሁ። ይህን እንድታረው እሺ